ኢክራም አታመላልሽ፣ ፍቅሩን ተቀበዩ። ዲያስፖራ ውጪ ይወስድሻል እንጂ ፍቅር አይሰጥሽም፣ አይንከባከብሽም። ከወራት በኋላ አብራችሁ እያለሽ ይረሳሻል። ኢሳም ጠንካራ ምርጥ ነው፣ አግቢው ይላል። ይህን ቀለበት አንተ ጋር አስቀምጣ። ምናልባት አላህ ካለ ጥሩ ቀን መጥቶ የምንጠቀምበት ጊዜ ሊመጣ ይችላል። ከኔ በፊት ይመጥብላል። ኢክሩ አባትሽን አሳምኝ። የነገው ህይወትሽ የሚኖርልሽ አባትሽ አይደለም አንቺ ነሽ። ስለዚህ ከሚያፈቅርሽ ከምታፈቅሪው ሰው ጋር ኑሪ። ፋዘርሽንም አላህ ያግራልሽ። እና ዛሬ አንድ እንግዳ አለን የምናበረክትለት እና ሌላም ነገር አለ። ምን መሰላችሁ? ታሳያችሁ። እንደ ዛሬ ደስ ብሎኝ አያውቅም። የኔ ውቦች፣ ማን ነው እንደኔ የሚወዳችሁ? ኢክሩ የኔ ጸባየ ሰናይ። አይሰጥም። ለፍቅር ካልሆነ ለእንትን አይሰጥም። ኢክራም ትመጣለች። ከዛ እሺ ትለኛለች ብዬ አስባለሁ። እኔ ቱግ እንደዚህ አልፈልግም ከወላጆች ጋር ወይንም ደግሞ ይሄ ደርቆ ማሳመን የሚባለው ነገር አለ አይደለም? ያንቺ ደግሞ ከደርቆ ማሳመን አለፈ እና ረጥቦ አለማሳመን ሆነ። እንዴት ነበር ግን ማሳመን የሚያደርግ? አሁን እኮ አባትሽ እኮ ነው ስልሽ የሆነ በሆነ ንግግር እኮ ፊሊንግሽ ሊረዳ ይችላል በተወሰነ ስልሽ የኔ ፍላጎት ይሄ ነበረ። ግን አንተ ካልክሽ እንደዚህ አይነት ነገርም ቢሆን ያስባል። የልጁን ደስታ የማይፈልግ አባት ወላጅ አለ ብዬ አላስብም። ግን እሱ የሆነ ነገር ሲያወራ ልክ ነው ብለሽ አክሰብቶ ባደረግሽ ቁጥር ልክ እንደሆነ ስለሚያምንበት አንቺንም እያስከፋ ስለማይመስለው ባለማወቅ የማትፈልግን ነገር ሊፈርድ ይችላል፣ ሊወስን ይችላል። ባለማወቅ የሚደብርሽ ሳይመስለው ቀርቶ ማለት ነው። ሽማልክ ነው እኮ ያው እኔ በእርግጥ ይሄ ብዙ ነገሮችን በግልጽ ነው አላወቀውም ማለት እኔ እንጃ አላውቅም። ያው እፈራለሁ። መፍራትን ብቻ ሳይሆን ደግሞ በቃ እኔ በእኔ ቤት አስረድቼዋለሁ እና አንሸራወቅሽልኝ ብቻዬ ይል ነው እኮ መስላችሁ ፋዘርሽ እንጂ ሲያዩን ግን እኮ ነገር እንዳለ ነገራቸው ገባሽ? አሁን ምንድን ነው 90% ቁም ነገር ሆኖ 10% መጃጀል ኖርማል ትንሽ የወጣት ባህሪ ጋር ብለሽ ይዋው በጣም ይሄ ከመኪና ይበልጣል። ጋይዘውኝ ገባሽ? መኪና ለሰራሽበት ነው አብርሽ አራራራ ስናፕዳክ አስተርቀኝ እንዴት ነው የሚያደርገው? አመሰግናለሁ። እንዴት ከበደ እንደዚህ ካለ በትክክል ካለ ታሽቻሽ ከዛሽ ሲሹ ምን ያስተምራል? አይሽቲሹ ዝም ብለሽ ምን የማይልም ግን ለአደባ አይሽቲሹ እና አንቺ አንድ እርግጠኛ እንድትሆኝ የሚፈልገው ነገር ያው ብንበረክክ ደስ ይለኛል፣ ግን አዳባችን አይደለም። አሁን ሳስቡ ይሄኛ አዳባ አይደለም፣ የፈረንጆች ያመጡት ነገር ሆነብን እና አይደለም። አንቺ እርግጠኛ እንድትሆኝ ይፈልጋል፣ በእኔም ማለት ነው። አባትሽን ማስረዳት ያቃተሽ አይፊል ላይክ በእኔ እርግጠኛ መሆን ስላቃተሽ መሰለኝ። እርግጠኛ መሆን ይቻላል። ብንበረክክ ደስ ይለኛል ያልኩሽ ለእሱ አይደለም፣ እንደ አደቡ እና ይሄ ፍቅርና ብንበረክክ ደስ ይለኛል ያልኩሽ ለዚህ ነው። እና ታገቢኛለሽ ሜሪሚ ይመስላል። አጠቂ እንደዛ ነው ይመስላል። ፍቅሬ እንደተሰበረ ታውቂያለሽ። በርከክ አልችልም ይመስላል። ሁለት ደግሞ የእኛ አደብ አይደለም እንትን ነው ይሄ በቃ ትልቅ ሴሬሞኒ ምናምን አድርጌ የሆነ ነገር እንዳላደርግ እርግጠኛ አይደለሁም እንጂ ታውቂኛለሽ እስኪ ድረስ እንደሚሄድ አውቃለሁ። ግን እና ይቺ ቀለበት የፕሮሚስ ነው የሚሆነው። ከዚህ በላይ ባደረግልሽ ደስ ይለኛል። ለሴሬሞኒው ማንሻ አይደለም
ሰውንም ጋጋታም ለመሰብሰብ አንቺ አይደለም ግን እርግጠኛ አይደለም ማን የምፈልገው አንቺ እርግጠኛ እንድትሆን የሚያየን ሰው እርግጠኛ እንድሆን ከዛ አባትሽ ለምን አታሳምኝ ምናምን ከሆነ የኔ ፊሊንግ 100% ማግባት እንደምፈልግ ምናምን ከሆነ አያስቸግርም። ገባሽ? ተንበርከኩ ምናምን ነገር ደግሞ እንዳልኩሽ ነው ከኛ ደብ ጋር አይሄድም። ይህም እኮ ከኛ ደብ ጋር አይሄድም ማለት ቀለበት ምናምን መጀመሪያ የፋሚሊን ጉዳይ ሳጨርስ አሁን ለእኔ ይህን ቀለበት በቀበለ ምንም ትርጉም የለውም። ያለውን ነገራቶች አይለውጥም። መጀመሪያ ከዚህ ቀለበት በፊት መስተካከል ያለባቸው ነገሮች እንዳሉ ታውቃለች ማለት አሁን እኔ እኮ እያያዘን ያለው ያንተ ቀለበት የመስጠት ያለ መስጠት ወይም ፕሮፖዝ የማድረግ ነገር አይደለም። መጀመሪያ ማለቅ ያለበት የፋሚሊ ነገር ነው። አረ እኔ መጀመሪያ እነሱ ማሳመን አለ መጀመሪያ እኮ ገባኝ እኮ ይሄ በቃ እኮ የማሳመን ጉዳይ ነው እንጂ የቀለበት የመስጠት ያለ መስጠት ምናምን አይደለም። ወይ ደግሞ አንተ ይናታ እኔ አይደለሁም ቤተሰብ ነው። ስለዚህ እነሱን ደግሞ በቃ እነሱን መጀመሪያ ማሳመን ያለብን እኔ ሁሌ ሰው ለበሰጠ ምናምን ፕሮፖዝ አድርገህ አይደለም የኛ እንትን እንደዚህ አይደለም ታውቃለህ። የኛ ዲናችን እንደዚህ አይደለም እንትን የሚለው በስነ ስርዓት መጀመሪያ ሽማግሌ ተልከህ ምናምን ቤተሰብን አሳመነህ ነው ከዛ በኋላ ወደ እንደዚህ አይነት ነገሮች የምንሄደው እንጂ አሁን እሺ ብዬ ምንም ብቀበለ ይህ ሀላል እንዳልሆነ ታውቀዋለህ አይደል? መጀመሪያ ያን ነገሮችን ለማስተካከል ያለብኝ እኔም ብቻዬን የሚሆን ነገር አይደለም። በአንተም ደግሞ እኔን ሳይሆን እኔ አምኛለሁ ማሳመን ያለብን ቤተሰብ ስለሆነ እኔ ብቻ ሳይሆን አንተም ደግሞ የሆነ ነገሮችን እያገዝከኝ ምናምን እነሱን ለማሳመን ነው መሞከር ያለብን እንጂ እንደዚህ በቀለበት በመስጠት ምናምን አይደለም። እኔ እሱ አይደለም ያለኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ ጋር አልሐምዱሊላህ። ኢክራምና ኢሳም መጥተዋል። እንግዲህ ዛሬ በጣም ደስ የሚል ቀን ነው። ተምኔሉ ነው መጨረሻው ግን እንደዛ አይደለም። አብዛኛው ኮሜንት ግን ለማየት ችያለው። ቪዲዮ መጀመሪያ አካባቢ እንደጀመሩትና ተምኔል አይተው ነው የኮመቱትና የነሱ ደስታ ምን ያክል እንደሆነ ቢስሚላ ከባድ ነው። እና እስቲ ሀሳባቸውን አብረን እናንብብ። ኮሜንት አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ወደ ኮሜንቶች የመጀመሪያው ኮሜንት ምን ይላል? ፈክዬ ተስፋ ቆራጪ ተበላሽ፣ ሳይረፍድብሽ ወደ አህሙ ሁሉንም በግጣሙ ነው ደስ የሚለው። ፈኪ አንቺ ከአህሙ ነው የምታምሪው፣ ኢሳም ከኢክራም ነው የሚያምረው። ደስ ይላል፣ በርቱ ይላል። ወደ ሌላኛው ኮሜንት ስንሄድ ደግሞ ኢሳም አባቷን የሚያሳምን ሽማግሌ ይላክ የምትሉ ግጩኝ ይላል። ወደ ሌላኛው ኮሜንት ደግሞ ስንሄድ ኢሳም ማሳመን ከፈራች ሽማግሌ ላክ የምትሉ እነዚህ ይሻላሉ፣ እንደውም እስከ መጨረሻ ያዩ ናቸው። ወደ ሌላኛው ኮሜንት ስንሄድ ደግሞ የኔ እናት ኢክሩዬ በጣም ታፈቅረዋለች፣ ያስታውቅባታል። ኢክሩ አትሸወጂ፣ ደስታሽ ከኢሳም ጋ ነው፣ በኋላ ስታዝኝ እንዳትኖሪ ብላታለች። አዎ የምታፈቅረው እሱ ነው። እርግጠኛ መሆን ግን አይቻልም። ልጁ የሚያፈቅራት ከሆነ አባቷም እንደዛ ብለዋል። ወደ ሌላኛው ኮሜንት ስንሄድ ደግሞ የእውነት ከሆነ ትክክለኛ ሚስትህ ናት፣ ለዚህም ስጦታው ሰብስክራይብ ነው ተብለዋል። ወደ ሌላኛው ኮሜንት ስንሄድ ደግሞ ኢክሩ የኔ ውድ የሴት በላይ ኢሱ ኢንሻአላህ ሀሳባችሁ ይሳካል በአላህ ፍቃድ አብሽሩ ተብለዋል። ኢሱ በአላህ ዝም ብለህ ሽማግሌ ላክ፣ ያበጠው ይፈንዳ። ወላሂ ታመሰግነኛለህ። ዝም ብለህ ላክ። ዝም ብሎ ይላካል ወይ? የኔ የቦች ናፍቃችሁኝ ነበር። ኢሷም የምትመኘው ሴቶች ተስፋ ቆረጡ የምትለዋ ታስቃለች። እኔ አላልኩም። ኢክሩ ከወደድሽው ቤተሰብ ማሳመን አይከብድም። ማንኛውም ወዳጅ የልጁ ደስታ ነው የሚፈልገው ባይ ነኝ እንደኔ። በተረፈ አላህ የምትፈልጉትን ያሳካላችሁ አሚን። ወይኔ በጣም ደስ
ያለው ማሻአላህ ልልልል እንደኔ ደስ ያለው ላይክ አሳዩ። ደስ ብሎኛል። ግን መጨረሻው አንቺ ትሻለሽ ወይም አላየሽውም። ተስፋ አትቁረጡ። አብራችሁ ቤተሰብ አሳምኑ። እስከ መጨረሻ መሄድ ነው ያለብህ። ፍቅር ያሸንፋል። ወላሂ የራሴ ደስታ እንዲህ አስደስቶኝ አያውቅም። በጣም ደስ ብሎኛል። ኢክሩና ኢሳም እስከ መጨረሻ አላየሽም። ኢሳም ዝም ብለህ ሽማግሌ ላክ በሉ በእናታችሁ። ላይክ አባትየው እኮ ፍላጎታቸው እንደዛ ነው። ባለፈውም እንደዛ ነው ያሉት እኮ። ወደ ሌላኛው ኮሜንት ስንሄድ ደግሞ አልሐምዱሊላህ ምስጋና ለአላህ ይገባው። ኢንሻአላህ መልካም ጾም ውድ እህቶቼ ወንድም ያ ሰላም እነዚህ ረህመት አይለያችሁ ኢንሻአላህ። ኢክሩ አባትሽ በግልጽ ተናገሪ። በቃ ላገባ ነው ኢሳምን ብለሽ ከዛ አንተ ደግሞ ቶሎ ሽማግሌ ላክ። በቃ አለቀ። አባቴን ፈራሁ ምናምን እያልሽ ጊዜሽን አታቃጢ። እሺ ኢክሩዬ ኢሱ ተብሏል። ወደ ሌላኛው ኮሜንት ስሄድ ደግሞ ሽማግሌ ላክ ኢሱ እንዳትለያዩ ውዶች፣ አላህ ያሳካላችሁ አሚን። ኢሱዬ መጀመሪያ ሽማግሌ ላክ፣ ቤተሰቦቿ አሳምን በአላህ። ኢሱዬ አብሽር ኢኩ የኔ ጸባይ ሰናይ ወዳችኋለሁ። አላህ መጨረሻችሁን ያሳምርላችሁ። አብራችሁ ብትሆኑ በጣም ደስ ሚለኝ ወላሂ። በወሎ ባህል መጀመሪያ ዝም ብሎ ነው ሽማግሌ የሚላከው። እሷ የምታስረዳው ከላከ መክረውን ብለው ቀን ሲይዙ የዛኔ ነው የምትናገረው። እንደ ባህላቸው ነው። እሷ የወሎ ሀገር ልጅ ስለሆነች እንደ ባህላቸው ከሆነ እሱ ነው ቀድሞ ሽማግሌ መላክ ያለበት ነው ሀሳቡ። ወደ ሌላኛው ኮሜንት ስንሄድ ደግሞ ማሻአላህ አላህ ይጨምርላችሁ። ኢኩዬ ኢሳም ጥሩ ልጅ ነው። ለአባትሽ ያለሽ ክብር ደስ ይላል፣ ግን ማሳመን አለብሽ። ኢሳም እንዳለው አነጋገርሽ ነው። ቅልስልስ ብለሽ ንገሪያቸው። ተይ ጊዜሽ ተጠቀሚበት። እማትወጁ ሰው በውለታ ቢያስርሽም ጀዛው አላህ ይከፍለዋል። ወደ ሌላኛው ኮሜንት ስንሄድ ደግሞ እናንተ አትጃጃሉ፣ ቶሎ ተጋቡ። እኔ የእናንተ ልጅ ለማየት ነው የቸኮልኩት። አቤት መልክ! ሁለቱም በጣም ቆንጆ ናቸው። ልጅ የሚወለደው ይታየኝ እንዴት እንደሚያምር። ኢሱ የወሎ ልጅ ማግባት ከባድ ነው። ወደ ሌላኛው ኮሜንት ስንሄድ ደግሞ ትቀበለውና ከዛ አባቷ እንዲፈቅድ ታድርግ ኢንሻአላህ። ወይኔ ዛሬ እንደኔ ደስ እንዳለኝ ተመስገን አምላክ። ጸሎቱ ተሰምቷል። የሰው ደስታ እንዲህ ያስደስታል። ስወዳቸው ኢክሩና ኢሳም አባትሽ በሀሳብን በመቀየር ወይኔ ፈኪ ምን ማለት እንዳለብኝ አላቅም። ዳይ አህሙ እንደፈረደበት ይቀበልሻል። ወላሂ ብትጋቡ ደስ ይለኛል። በቃ ተቃቢና እኛም ከጭንቀት እንረፍልል ብለን እንዳራችሁ ይላል። ውይ ማማራችሁ የተዋደደ ልብ ሁሉ አላህ አንድ ያርገው አሚን። አባቷ እኮ ክብር ይፈልጋሉ። እሷ ነገሩን ከነካካችሁ ሽማግሌ ላክ። እሷ ላታወራ ትችላለች፣ ምክንያቱም ክብር የሚባል ነገር አለ። ይሱ ለሀይር ነው። ዛሬ ባይሆን ነገ ይሆናል ኢንሻአላህ። አባቷ ሊቀበሉ ይችላሉ። ተስፋ አይቆረጥም። ሌላ ትኩሳት ግን ኢኩዬ እኔ ደርባባ ልክ ነሽ። የሴት ኩሩ በል ኢብሮ ቀልጠፍ በል ትክክል ናት። ኢብሮ ኢሳም ለማለት ነው። የምትኖሪው ከባልሽ ጋር እንጂ ከአባትሽ ጋር አይደለም። ጥሩ ልጅ ነው። አባትሽ ውለታ ይዟቸው ነው ተረጂው።
ተስፋ እንዳትቆርጥ አይዞሃል ያለው አይቀርም ታገስ። ኢክራም አባት ይቅርታ አርግልኝ ኢሳም በጣም አፈቅረዋለሁ በያላችሁበት እኛ ሴቶች ለማሳመን መቼ ጎበዝ ነን። ማሻአላህ ወላሂ በጣም ደስ ብሎኛል። አንድ ስለሆናችሁ መች ሆኑ። አንቺም እስከ መጨረሻ አላየሽም። እስከ መጨረሻ አይታችሁ ለመፍረድ ሞክሩ። ወደ ሌላኛው ኮሜንት ስንሄድ ደግሞ ተስፋ አላህ የረሞ እናት ይዘህ አባቷ አናግር ይሱ እሷን ትፈልግሃለች። ከዛ ኒካ ታስራላችሁ ፈጣሪ ይረዳሃል። ወላሂ ተጋቡ። ኢሱ ኢክራም ርግት ያለች ልጅ ነች። የሚጣፍጥ ለዛ ነው ያላት እኮ ኢክሩዬን የደርባባ ሴቶች ልክ። ኢሳም እንኳን ደስ አለህ። ደስ ብሎኛል። እንደኔ ደስ ካላችሁ ደምሩኝ። ልመና በበዛ ቢተዋት አልቅሳ ትከተለዋለች። አባቷን የገንዘብ ሰው ናቸው። ዛሬ የመጨረሻ ቀን የተስማማችሁበት ነው ብዬ ተስፋ አደርጋለሁ። ላገባ ነው አላልክም? አገባ መብሩክ። እኛም የምንፈልገው መጋባታችሁን ነው። ኢንሻአላህ በአላህ ፍቃድ አንድ ትሆናላችሁ። እሱ አብሽር ይሳካል ካላህ። ተስፋ አትቁረጥ። ወይኔ ልቤ እየመታ ነው። መገመት አልችልም። ተጋቡ በእናታችሁ። ሲጀመር እንደማትለያዩ አቅ ነበር እኛን ለማስጨነቅ እንጂ። ለማንኛውም በጣም ደስ ብሎኛል የምል ኢሱ አላህ ይጨምርልህ። ምርጥ ሚስት ናት። ዲን ቢተሰብ ክብር ገብቷታል። የሚቀድመውን አስቀድሙ። ማሻአላህ ተጋቡ። በሐላል መንገድ አርጉት። አላህ ያግዛችሁ። አሚን። አልሐምዱሊላህ ወላሂ ደስ ብሎኛል። ሰብስክራይብ አደረኩህ። እስከዛሬ አላደረግሽም? እልል ወላሂ ደስታዬ ሙሉ ሆነ። የኔ ጽጌረዳዎች በጣም ደስ ይላል። አይለያችሁ። ፍቅር እስከ መቃብር ይሆንላችሁ። አብሽሪሱ ኢንሻአላህ ሁሉም ተስተካክሎ አንድ ትሆናላችሁ። ኢክራም ኢሳም ተጋብቶ የምታውቂው ወንድ ይሻልሻል። ኢክሩ ኢሳም ጥሎብኝ ስወዳችሁ እንኳን ደህና መጣችሁ። ኢሳም አንቺም የመሰለች ፍልቅልቅ። አይዞክ ነገር መልካም ይሆናል። እግዚአብሔር ሁሉን መልካም ያደርጋል። እውነት ነው። ኢክራም ካንቺ ለማስረዳት ችግር ነው። አሁን ቢሆን በመመካከር አብራችሁ አባት ለማሳመን ሞክሩ። ኢሳም ችግርህ ልብህ ውስጥ ትልቅ ክብር አለ፣ ኩራት። ኢክራምን ትወዳታለህ፣ ማጣት አትፈልግም። ግን ምን ክብር የሚባል አልሰጠሃትም። አጠያየቅህ ራሱ ቀልድ ነው። ቁም ነገር ቀልድ ለይ እንጂ ትዳር እኮ ነው። ቆፍጠን ብለህ ሲሪየስ ሆነህ መጠየቅ መለመን አለብህ እንጂ። እንኳን የኢክራም አባት ቀርቶ አሰኝንም እያነሰደድኩ ነው። አስተውል፣ አትንቀባረር። ይህ እኮ የመንቀባረር ጉዳይ አይደለም፣ የሃይማኖት ጉዳይ ነው። ሃይማኖት መንበርከክ የለም። በቃ ጠየቃት። ቤተሰብ ማሳመን አለባት። ቪዲዮ የሰሩ ነው። እናንተ ነገር አታወሳሰቡ። አንደኛ ዛሬ ማንም አልቀደመኝም። እናንተ ልጆች ተጋቡ። ካልሆነ ከዚህ በላይ ባትቀራረቡ እህትና ወንድም ሞት አለብን። አላህ እንፍራ። ዋው ማሻአላህ የምር ደስ ይላል። እኔ አላምንም። ማሻአላህ መብሩክ። ወይኔ ደስ ብሎኛል። እንኳን ደስ አላችሁ። ፈጊላሽ በይ። ኢሳም ድንጋይ ስር አትቀመጡ። የባለፈው ባብ ትዝ ሲለኝ ሰቀቀን ገደል